እንደው ቲክቶክ ላይ ጨርሰን ጥላውን ከጠንቋይ ጋር ልጣላ ጋይስ። ቲክቶክ ላይ ጨርሼ ከህዝቡ ጋር ጨርሰን ተጣልተን አልቀን አሁን ደግሞ ከጠንቋይ ጋር ልጣላ። በቃ ነገ ስገባ አበበበበበበበ እያልኩ እመጣለሁ እንዳለ በጠዋት ስታይ ቤታ ጤና ይስጥልኝ ገጋ እያልኩ ነው የምመጣው። እቺማ ተጠነቁልብኝ። እቺማ አርዋን እየለቀለቀኝ ነው ግድግዳ ላይ እንደዚህ። ወይኔ ዘንድሮ ወይኔ ጉድ አታርፊ እውነትህን ነው እኮ ከራባው ይዝጭማ ከዳቢ በጣም መጥፎ ነገር ነው። እናቴ ትሙት ተቤታይ ኖ ጋይስ። እኔ ሁላችሁ እስከ ዛሬ ሰምታችሁ ታውቃላችሁ? እቺ ገነት የምትባለውን ሴት እኔ ተናግሬያት አላውቅም። አባቴ ይሙትን እኔ ምንም እዛው ራሷን ትቻል ተናግሬያት አላውቅም። ለምን ጠነቆለች እንዴት ጠነቆለችም ብያት አላውቅም። ግን አማራ ላይ መጣይ ዛሬ ምን አለች? ሙባረክ ፔጅ ላይ ተፖስተው ነው እኔ አማራ ነኝ ለዛው መራቤት ያለች። ለምን ባለፈው ኦሮሞ ነኝ ብላ ሸሽጉኝ ብላ የኦሮሞ ልጆችን ስትጠይቅ ነበር። በኦሮሞነቴ ተጎዳው ብላ አይኗ እምቦጭ እስኪያክል ድረስ ስታለቅስ ነበር። አሁን ደግሞ መልሳ ደግሞ አማራ ነኝ ብላ መጣች። ምን አባቷ ታመጣለች? እኔ ላይ ምን ታደርግብኛለች? እኔ ላይ ጠንቋይ ስልጣን የለውም። ገረሰስኩት በጌታ ስም። እኔ ትንሿ ቤታ ብላቴና ላይ የጠንቋይ ምንም አይነት መብትና ስልጣን የለውም። ኢንትራሽን አምልጦኝ ነው ጋይስ ያልኩት። በቃ ስሜታዊ ያደርጋሉ ማርያምን። ላይክ ዋይ ለምንድን ነው አማራ ላይ የምትወሸቀው? ሄዳ ሲጀመርስ ለምንድን ነው ፖለቲካ የምታወራው? አማራ ኦሮሞ እሷ እየጠነቆለች ቂጧን አፈንድዳ ንፋስ እያስገባች ዶሮ በለዋ ላይ ሲሯሯጥ ጥቁር ዶሮ ኦሮሞና አማራ ሂድና ሯሩጭልኝ ብሎ ለማህበረሰብ አይደል ያሯሯጠችው። የሰው አጥር ላይ የበጠበጠ ሽንቷን ስደፋ ማንም ሰው አይደል ተቆጣት። እኛ ምን አገባን? ራስሽን ይተሽ እንደግል ጠንቁይ አስጠንቁይ መብትሽ ነው። እንደፈለግሽኝ ተፋቺ ብሔርን በጣም ነው የሚያስጠላው። እመቤቴ ሁሌ ማልቀሰለችን ውዴ። ታዲያ እንትን በያ ታነቂያ ውዴ ታነቂ ማሬ። እንደ ሐሳብ ቀጭ ወፍራም ገመድ ያድንሻል። በቀጭኑ ኩሩር ብለሽ ለምን ገመድ ላይ አትታነቂም? ለኔ ለቤት ታብለሽ ነው እንዴ? ምን አገባኝ እኔ። ቤትሽ ቢገለብ እድሜ ዘላለምሽን ሙሉ ከለቅሶ ማዓት ማትወጪ ድማልቀስ እኛ ደከመን ቁራፌ ገንገበ ጋግርታም ጭቶ ደግሞ ምን አገባኝ እኔ። እዚህ ቡኬሽን መተሽ የምታራግፊው ማልቀስ ሰለቸን። ሂድና ከድሚላታ እናቴ ዘንድሮ ሂድና ከድሚላት እንባሽን ሂድና እዛ ጋርጁ ለጠንቋዩ ምን አገባኝ እኔ። ረስንት አይነት ሰዋል ኖ ጋይስ ነው አልቶ በማን ምን ያመጣል ደ ማን እኔ እኮ ጋይስ ማን እኔ በነገራችን ላይ ማለት ነው እዮዳ የሆነ ቪዲዮ አይቻለሁ ሲናገር የድሮዋ ቤታ ብነሳ አንድ እዚህ ቲክቶክ ላይ የሚችለኝ የለም። ማርያምን ነው የምላችሁ። ስድብ እንዴት ነው አያስከብርም። ስድብ ከፍ አያደርግም ብዬ እንጂ እኔ አፌ ላይ ብሳደብ አፌ ግማታም ነው። እንዴት መሳደብ እንዳለብኝ አውቃለሁ። አግማማቸው አንድ ሰው እኔ ወጥቶ አይናገረኝም ነበር። የድሮዋ ቤታ ብሆን እግዚአብሔር ምስክሬ ነው የምላችሁ። አንድ ሰው አፉን አይከፍትም ነበር። እንደ ድሮ በአፌ ካካ እንደማወጣ ስድብ ባረግ አሳያችሁ ነበር። እኔ ማንንም እዚህ ቲክቶክ ላይ አልፈራም። ማንንም ሰው ማሮቼ፣ ማንንም ሰው መናገር ካለብኝ አስተያየት መስጠት ካለብኝ እሰጣለሁ። ምን አባቷ ታመጣለች? አደባባይ ላይ ወጣችሁ ለአስተያየት አይደል እንዴ? አውጫቸው ግን ፎሎ የማያደርጉኝ ነው ማሪ የቦለኳቸው ግማሾቹን። ስለዛ እዚህ ላይቭ ላይ ወጥተሽ ስለኔ ያወሩ የለ እንዴ? ለምን አወራችሁ ላለሁ እንዴ? ስለኔ ቀን ከሌሊት አይደል እንዴ የሚያወሩት? የውሸት ስም የሚሰጡት ስለኔ አስተያየት ሲሰጡ አይደል እንዴ የሚሉት? በየቤታቸው ተደራይተው እየከፈቱ ምን አገባኝ እኔ። የአማራን ስም ታነሳ ራሷን ትቻል። እንደፈለገች ተጠንቁል፣ እንደፈለገች ጥቁር ዶሮ በአጥር ላይ ተወርውር። ስትፈልግ ከጥቁር ዶሮ ጋር አፈንድዳለት እዛ ይወራወሩ ይጎራጎሩ፣ አይመለከተኝም። አማራን ትፋታ፣ አለቀ በቃ። ኦሮሞም ለራሱ ቆሞ ተፋች ኦሮሞን ይበላት። አማራ ሆነክ በእንደዚህ አይነት ስም የተነሳ ሰው የኛ ናት ብለህ የምትቀርብ ካለ እዛ እንዴ ወይዘሪት አገቢም እንዴ ጃለኒ ይቅርታ ውዴ፣ ምን ነው ጥቁር ዶሮ ላይ መሳም ሰጠሽ? ምን ነው እናቴ፣ ምን ነው እየጨፈርኳት ስሚኝም እንዴ? ጥቁር ዶሮ ላይ ልገባ ነው። ግቢ በቃ እሺ። ጥቁር ዶሮ ላይ ምን ተያይዘን እንዳናልቅ ሂጂ እሺ ግቢ። ወይ ጉድ ፈላብኝ እኮ ዘንድሮ ከስንቱ ጌታ ወይ ግን አምላክ ወይ እንደው እዚህ ቲክቶክ ላይ ተባልተን አንተዋወቅም እኮ ግን እኮ
እመቤቴን አንተዋወቅም እኮ ግን ተባልተን አለቅን። እንዳለ ተረካክሰን አለቅን እኮ። ግቢ እንጂ ወይዘሪት ግቢ። የኮልፌ በጣም ነው እንዲመሳሳም ያማራችሁ። ግቢ እንዴ ቤት እየጻፉ ልንዋኝ እየሄድን ነው። ቤት ታየነ ይሉኛል። የትኛው የሚያምር ሰውነቴ ነው ዋና ውስጥ የሚገባው? እናቴ ወይ እናቴ ወይ የትኛው በጣም ጋይስ በጣም ተክለ ሰውነቴ ያምር የለ እንዴ? በጣም ነው ያማረው ዋናኔ። ምን ነው እናቴ እቤት ያልቀመጥም እንዴ? ከነዚህ ከህዝብ ጋር ላወራ መረን አልሄድም። እዚህ ልቀመጥ። ሀቢባት መለች። ሀቢባት አማለች። ቀየሪ ቤታ ድምፅሽን ቀየሪ ክፈለኝ። አሁን ነው የገባሁት። እስኪ አትልከፉ፣ ፍቅር ስጡኝ። በቃ አትለካከፉ። ወይ ለካ ቅድም ጥሉኝ ብዬ ነበር። አይቺ ጠንቋይ ሰራችብኝ እንዴ አናቴ ላይ። አይ ቲንክ ጋይስ ቅድም ተሳስቼ ነበረ። ፍቅር ስጡኝ በመድኃኒዓለም ቅድም ጥሉኝ ብዬ ነበር። ፊንገር ላይ ሂጅባት ውዴ። አሁንም አመቱን ሙሉ የሰው ልጅ ተሰዳድቦ አሁንም ሊሄድባት አንድ አይነት እኮ ነው የምታወራው። ትቀኛለሽ፣ ጓደኞችሽን በላሽ፣ ምቀኛ፣ ክፉ እናት አዝ ሴም ሽት አልሸሹም ዞር አሉ። አንድ አይነት ነገር እኔ ሰው ነኝ ሰለቸኝ ውዶች። የመቤቴ አንድ አይነት ፖዚሽንም ይሰለቻል። አሁን ሚስቶቻችሁ አንድ አይነት ብትሰጣችሁ ይሰለቻችኋል። ሌላ ትመኛላችሁ። ባሎቻችሁ አንድ አይነት ነገር አልጋ ላይ የሚያደርግ ከሆነ ምርር ብላችሁ ሌላ ጎረምሳ ትፈልጋላችሁ። ይሰለቻል ጋይስ። አንድ አይነት ነገር አንቺ ፈንገረሽ፣ አንቺ ተቆርጠሽ፣ በቃ አንድ አይነት ነገር ነው። እመቤቴን የሰለቸኝ ሰዓት ራሱ እንደ ድሮ ራሱ ለመልስ ምታ እንዲህ ነው ስክሮል እመቤቴን ማረጋት ቀኝ ያክል የሰለቸችኝ ያስጠላች። ለምን አንድ አይነት ነገር ነው ጋይስ፣ ምንም ለውጥ የለው። እሷም ትጥራለች ሰው እንዲጠላኝና በቃ ሰው ሌላ በቃ በእሷ አስተሳሰብ። ዛሬ ደግሞ የሆነ ነገር ቁርጥ ብጥስ አድርገው ልከውልኝ ማርያምን በቃ በጣም ያሳቀችኝ ጊዜው እንትና ላይ ምን አገባኝ። እኔ ቤታ ነኝ ቲክቶክ ላይ አሁን የምቀመጣለሁ፣ ነገ የምቀመጣለሁ፣ ከነገ ወዲያ የምቀመጣለሁ። ማንም የሚቆጣጠረኝ የለም። አንቺ ላይቭ ላይ ስትገቢና እኔ ላይቭ ላይ ስንገባ ልዩነት አለን። ከራስሽ ጋር ውድድርሽን ከራስሽ ጋር አድርጊ። በቃ ይሄ ሁሌ ምንሽ ውድድርሽን ከራስሽ ጋር አድርጊ። እንትና ትበልጥሻለች ጊዜ እንትና ነው ከማለት ጊዜው የኔ ነው እኔ እበልጥሻለሁ በይ። ቆይ እንዴት ኦኬ። እና ይሄን የመጨረሻ የምነግርሽ ውድድርሽን ከራስሽ ጋር አድርጊው። ሁሌም አንቺ ዝሆኔና ቴቴ ሁሉ ጊዜ ሽኮር ምን እንደሚባለው ንገሩኝ እስኪ። አረብ ቤት የመጣ ጋይስ ምን ነበር የሚባለው? ጋይስ አረባራን ነጻፉልኝ። አታስፎግሩ። አመሰግናለሁ። ሹክራን አቢቢ። ውሾች አላቅም ብላችሁ ውሾች አልኩኝ። ተውት። አታስፎግሩ ጋይስ፣ አታስፎግሩ። በቃ ከካ አታስፎግሩ። ውይ አምላኬ፣ ሀበሻ መጠየቅ እኮ ሀበሻ ቂጥ መዶሻ። አታስፎግሩ እስኪ። ጉድ እኮ ነው። እኛ እኮ ቀለጥ ነው። ስሙ ቁም ነገር ማርያም ነው የምላችሁ። እቴቴ ፊንገርና ቱናይ ማለት ነው። እግዚአብሔር ውድድራችሁን ከራሳችሁ ጋር አድርጉ። ሁልጊዜም ሰውና ሰው አታወዳድሩ። አትሊስት እሺ ያቺ ሴት በለጠችኝ፣ እናንተ ነው መቼ ነው የምትበልጡት? ሁሌ ጥያቄ ያ ነው። ለምሳሌ እንትና ቤት ገዛች፣ እንትና ወለደች፣ እንትና ልጅ እንትና ኦኬ፣ እነሱ በለጡኝ፣ ጀግና ናቸው፣ ቤት ገዙ፣ ኑሯቸው ተሳካላቸው፣ ትዳራቸው ተሳካላቸው፣ ሰው ወደዳቸው፣ ጊዜው እነሱ ነው አይደል? እሺ እናንተ እኔን መቼ ነው የምትበልጡኝ ነው የኔ ሁሌ ጥያቄ። ሰው እንዴት ውድድሩን ከራሱ ጋር ያደርግ? እንዴት ከሰው ሁሌ ሰውና ሰውን አንድ ገበታ ላይ ታቀርባላችሁ? ራሳችሁን አወዳዱ። እኔ በቪው በልጥሻለሁ፣ እኔ በፎሎ በልጥሻለሁ፣ እኔ በሰው ሞዴል በልጥሻለሁ፣ እኔ በስራ በልጥሻለሁ፣ እኔ በዚህ በልጥሻለሁ እያላችሁ ራሳችሁን አወዳዱ። እነሱ በቃ እኮሽ በለጡኛል፣ በጣም ነው የበለጡኝ። እሺ እናንተ መቼ ነው የምትበልጡ? ይሄን ብቻ አስተላልፉልኝ። አለቀ። ከዛ ውጭ እኔ ቁጭ ብዬ ከእናንተ ከአባቴ ሙት አልመላለስም። በተለይ ፊንገር ኔቨር እንዴ ኢየሱስ ሰለቸ። ሰው ራሱ ተሰላቸኩ መረረው። እኔና አንቺ ነገር ስላንቺ ሁሉ ሳወራ ሰዎች ማለት ነው ይሩቁኛል። አሁን ስላንቺ ባወራ ማለት ነው ህዝቡ ተጠቅልሎ ወጥቶ 1000 ሰው ነው የሚቀመጠው። ሰልችቶታል ህዝቡ። በጣም ብዙ ስትረስ አለበት። የስራ ስትረስ አለበት፣ የትዳር ስትረስ አለበት፣ የልጅ ስትረስ አለበት፣ የጎረቤት የክፉ ጎረቤት ጥላቻ ስትረስ አለበት፣ የመንግስት የኑሮ። ሰው መዝናናት ነው የሚፈልገው፣ ፈታ ማለት ነው የሚፈልገው፣ ጭንቀት አይፈልግም፣ ሂራራ አይፈልግም። ይሄ ማህበረሰብ የቆረቆፋዳ ወሬ ይሄ የቁጭ ሰልችቶታል። ይሄ ማህበረሰብ
ገብታችኋል አይደል? ማርያም ምን እና ይሄንን ጭቅላትሽ ውስጥ አስቢ። እኔ አልመልስልሽም። ቢያንስ ግን ሁሌም ውድድርሽን ከራስሽ ጋር አድርጊ። እኔ ሁሌም ውድድሬ ከራሴ ጋር ንግስት ነኝ ስል ንግስት ነኝ ነው የምለው። ኪንግ ነኝ ስል ኪንግ ነኝ ነው የምለው። ቪው በልጥሻለሁ ስል ቪው በልጥሻለሁ። ራሴን ሁሌ እያስቀመጥኩ ነው ማወዳደረው እንጂ ሰውና ሰው እንደዚህ ሚዛናዊ እንትና በለጠች እያልኩ አላወዳድርም። ናዮ የምትሉ ሰዎች ናዮ ምን ሆነች? ትናንትና ናዮ ጋር ብላችሁ ሄጄ ኧረ በስመ አብ ወልደ መንፈስ ቅዱስ። ቆይ ናዮ ምን ሆና ነው? ሻውን ደግሞ ምን ሆነች? የት አለች ናዮ? እስኪ በዚህኛው ስልክ ሊያዝ ወይ እንደው ቲክቶክ ነዋሪ አላየውም እኮ እንዳትሉ እኮ አይተሻል የሚያስብል ማህበረሰብ ነው እኮ ይሄ ቲክቶክ ማህበረሰብ። አላየውም ብትል እኮ አይተሻል። ሹክረን ሀቢቢ ሹክረን ያላ ሹክረን ሀቢቢ። አይ ቲንክ አረብ ነው መሰል። የኛው ጉድ እንዳይሆን የኛው ሀበሻ እንዳይሆን ጋይስ፣ የኛው ሀበሻ እንዳይሆን። የኛው ሀበሻ ነው ጋይስ፣ የኛው ሀበሻ እንዳይሆን። የኛው ነው ውዶቼ። ላይቭ ላይ ናት አየኋት። በጣም እንጂ የሚያስቀው እሷ ምን አለች? ጀስት በቃ ተዋት። እውነቷን ነው እኮ ገብርኤልን፣ እውነቷን እኮ ነው። እስኪ ሰው የሚላችሁን ስሙ። ይሰለቻል እኮ ለምን አይገባችሁም? እውነቷን እኮ ይሰለቻል። ለኔ አሁን በዚህ በእንትን ነው ያየኋት። አትታየኝም፣ ለኔ አትታየኝም። በእውነት እኔ በዚህ ነው ገብቼ ያየኋት። አትታየኝም፣ ለኔ አትታየኝም። በዚህ በፌክ አካውንቴ ነው ገብቼ ያየኋት። አትታይም ለኔ። ተው ሰው አታስጨንቁ። እስኪ እሷን ትጫወትበት። ውይ በስመ አብ። እንደው ቲክቶክ ነዋሪዎች ተንሳስፈው ጊፍት ጋላሪ ላስሞላ ወይስ ጌም እየተጫወትኩ ላስሞላ? ተው በቃ አታሰልቹ ሰውን በማርያም። የለችም ማለት አትታየኝም። ማርያም አታሰልቹ ሰው በመቤት። እስኪ እሺ በሉኝ ፍቅሮቼ። በአፌ እኔ ጊፍት ጋላሪ በአፌ ላስሞላ ወይንስ ጋይስ ጌም እየተጫወትኩ ላስሞላ? ሹክራን ሀቢቢ። አረብ ነው እንዴ ጋይስ? አራት አስወግሩ እስኪ ንገሩኝ። ቤታይ ይሄንን እኮ በቁም ነገር ይወስዱታል እኮ ፈርዶብኝ ጋይስ። የሚሰጠው አበባ የኛው ጉድ ነው እንዴ? እስኪ ቼክ አድርጉ ፈጣኖች። ውይ በስመ አብ ወልድ መንፈስ ቅዱስ። የኛው ነው። እግዚኦ ደረቁ። ውይ በስመ አብ ወልድ መንፈስ ቅዱስ። በስመ አብ ብቋ የኔ ፍቅር የኔ በስመ አብ ተዋረድኩልሽ። ብቋ ሀበሻ ብሎ ጻፈ። የኛው ነው። ወይ አንተ እካክ እና ታዲያ በአረብ ስም ተደብቀ የመጣው ምን አባህና ነው? የኔው እካክ ነህ። የኔ ኢትዮጵያዊ እካካም። ታዲያ ምን ሽሉክልክ አድርገው በአረብ ሙድ መጣት። ወቸ ጉድ ጋይስ፣ የኛ አልመሰለኝም። ሹክራን አልኩኝ። ሹክራን ሀቢቢ። አይ ቤታዬ ሊበላ ቤታዬ እኔ እናት ሊበላ። ኧረ እኔ ከነሱ ጋር ልነካካም። ወቸ ጉድ ኤርሜችዲ። ወይኔ አሁንም እየለመኑ ነው አሉ ጌመሮች። ጌመሮች አሉ ጋይ ሲሪየስሊ እየለመኑ ነው። ሲሪየስ ጋይስ ጌም እየለመኑ ነው። ከአንድ አበባ ምናምን ፕሊዝ እርዱ ምናምን እያሉ ነው ጌመሮች። ጻፉልኝ ፕሊዝ ጻፉልኝ። እየለመኑ ነው ሲሪየስሊ። ዋት ኦ ማይ ጋድ። መቼ ነው የሚለወጡት ግን? አረ ጌታዬ እንዴ ብቋ ስንት ልብ ነው የሰጠሽኝ እኔ ፍቅር። ጋይስ እየለመኑ አሁንም ስቲል አንድ አበባ ስጡን ኢትዮጵያኖች ፕሊዝ ስፒድ ምናምን እያሉ ነው። ኦ ማይ ጋድ እኔ አይ ካንት ጋይስ። ይሄው ከዚህ ማህበረሰብ ጋር አልችልም። አንተ ለድቃሚ አበሻ እባክን ሳታስፎግር ከቤት ይውጣ። ሁሪያ አቤት ሁሪያ አገር ቤት እያለክ ይሄ አይ ጋቢሳ። ኧረ ተወኝ ግን አታጨናንቀኝ። እየመጣክ እያስደነገጥክ አረብ እየመሰልከኝ። እስኪ እንዴ አሁንም እነ ጃኒ ናዮ እነ ኤርሜችዲ ምናምን እነ ጆ እንዳለ እየለመኑ አበባ። አይ ካንት ጋይስ። እስኪ እናያቸው እንዴ እንደሚለምኑት። እኔማ ልመምን። ጊፍት ጋራጅ ባዶን ይቀራል። የአቅማችንን እንሞላለን ብላችሁ መሙላት ከቻላችሁ ሙሉልኝ፣ ካልቻላችሁ ግን አላጨናንቃችሁ። ምንም ችግር የለውም ጋይስ። ምንም ችግር የለውም። ምንም ውዴ። አሁን የሰጠሽኝ 14 ይቀርሻል። ግን እንዲሁ ልንገርሽ ብዬ ነው። ኔቨርኛ ነሽ። ምን ግን ፕሮፋይልሽ ቀጭን ሆነ። የሰው ስም መጽሐፍ ሲወድ ወይ የቲክቶክ ነዋሪ ወይ በስማ ቤናዬ
ወይ ቢና አራጋቢው እንዴት ነህ ቤና? እኔ ቤት እንትን ትበል ትፈርም ወደኛ ታራግብ። ምን አነሳሳሽ ለማቆም? መለመኑን ነው? ዌል ቴንክ ዩ። ጥሩ ጥያቄ ነው የጠየቅሽኝ። ልቤ ውስጥ ያለውን ነገር ነው የጠየቅሽኝ። መለመን ያቆመ ለምን ታውቂያለሽ? ብዙ ሰዎች ይተቹኛል። አሜሪካን ሆና ትለምናለች ይላሉ። አይ ዶንት ኖ አሜሪካን ከዛፍ ላይ እንደዚህ ገንዘብ ምዥረት ብሎ ይምጣዩን አላውቅም ውዴ፣ አላውቅም። የትኛው አሜሪካ እንዳሉ አላውቅም። የተለያየ አሜሪካ እንዳለን። ሁለተኛ ነገር ደግሞ አምላክ ውጭ ነው ያሰብኩትኝ። እኔ ኢትዮጵያዊ ነኝ፣ ኩሩ ነኝ አልኩ። ልመና በእኔ ይብቃን ያልኩት። በቃ እጅ አለኝ አልኩ። እጄን አየሁት፣ የሚያምር እጆች አሉኝ። እግሬን አየሁት፣ እግሬ ያምራል። መራመድ እችላለሁ። ነው አልተቀየረም። ቀጮ ኤቱ ስለገባዊ ነው። ጊፍት ጋላሪ 20 ነው። ሰሞኑን ስላልተጫወትኩኝ አውርዶ 20 ያደረገብኝ እንጂ ኤዋን ኮንኩኝ 23 ነው የምሆነው። እሺ ውዶቼ፣ ለዛ ነው እንደዚህ ያደረገኝ። ተረዳችሁኝ? አሁን ከኤ ወጥቻለሁኝ። ለዛ ነው ከእንትናችሁ ኦኬ። ኤርሚ ላክ እያለች ነው። እሺ 30 ኮፍያ ዋት እናንተው ተቀያይሯል። ዋታው ቀይረውታል። በኢየሱስ ክርስቶስ አሁን አይደል እንደማየው ጊፍት ጋራራችንን አይታችሁታል። ቃጮ እኔ እኮ ከየቤት ያው ስለተባረርኩ አይገባም። አራ አሜሪካኖች ኤዋን እኔ እኮ ከዋን ለካ ምን ሆኖ እንደሆነ ታውቃላችሁ? አንድ ቤቢ ላይን 7 ነው የሚጠይቀው። እኔ አሁን እንዴት ነው ህይወት የምንገፋው? በዚህ አለምንም ብዬ ነበር። እለምናለሁ ጋይስ፣ እለምናለሁ። ለዛውም አንጥፌ ነጭ አንሶላ ካል አንጥፌ እግዚኦ ሰሃሊ ነለ ቅድስት ደህና ናቸው። እንዴ አላየሁትም እኮ ጋይስ፣ አላየሁትም። እመቤቴና ወይኔ ቤታዬ፣ በዚህ ነው እኮ ሆዴን ማወቅ የምትችሉትኝ። 3 አንበሳ፣ 3 ዩኒቨርስ፣ 3 ዙስ። እንዴ ጋይስ አይኔ ነው ወይንስ እናንተ ቆየ ታያችሁ ነው? 3 ዩኒቨርስ። እንዴ ቤቢ ላይን 7 ጀቱ 7 አይታችሁታል ጋይስ? ወይኔ ራሴን አመመኝ አሁን፣ ማርያምን አመመኝ። አይታችሁታል ጋይስ? እና እስካሁን ለምን አልነገራችሁኝም? ወይኔ ጌታ ወይ አረ ልዳውንስ እኔስ ምርር አለኝ። አረ እንዲያውንስ መረረኝ፣ እግዚአብሔር መረረኝ። አሁንስ መረረኝ፣ የዛኛው ሲገርመኝ መረረኝ። እንዲያውንስ መረረኝ። እኔ ትቻለሁ ቤታ። ምን ዛሬም ለምን ነው በየስም ተርተሻት በይ። አረ ቤታ ኦ ማይ ጋድ ይቅርታ፣ ወጣት ነሽ ቤታ፣ ይቅርታ። ወጣት ነሽ ኤርሚ ምናምን ያውንም አላችሁ አዋያላችሁ። በስመ አብ ወልድ መንፈስ። ትናንትና እንደተውኳችሁ ነው። ይቅርታ ነው ያቁም። አንቺ ጉልበት አለሽ አይደል ቤታ? ወደል የምታኪ ልጅ እንዴት ነው ቁጭ ብለሽ እንትን ማለት? አም ሶሪ እኔ እንደዚህ አንድ አበባ። ኦ ማይ ጋድ ፕሊዝ። እስቲ ኤርሚዬ አንተ ሊው ኤርሚዬ ጊፍት ጋላሪያችንን ተለውጦ ወፍ የለም ሰውዬ እድል ስጠኝ። ጊፍት ጋላሪ ነው ተለውጦ አየሁት እኮ እንዴና ታዲያ 7 ቀን አነጥፋለሁ። እስካሁን ስትቦጭቂ በፊት አንበሳ ምናምን ያወርዱልሽ ነበር ወሬ እያወራሽ። ስማኝ ምን ነው ጠሉኝ ከፉኝ። አንቅረው ተፉኝ። ኤርሚዬ ምን ይሻላል? ኤርሚ ግን እግዚአብሔርን አሜሪካ ትክክላል። እኔ ቀይሯለሁ እንትኔን እግዚአብሔርን ጋይስ። እንዴ አንድ አንበሳ 3 ዩኒቨርስ 3 ዙስ ላይ ሁሉንም ጨምረው ነው ያስቀመጡት። በጣም ነው የሚያስጠላው። ማርያምን ግላባለሽ አንዱ ራሱ አልተሰጠሽም። አሁን ነው የገባሁት። አሁንም ብትገቢ በፊት ስታወሪ ይሰጡሽ ነበር እና አንቅረው ተፉኝ። አንቺ ቱ ነው ያለሽ ወይ ቤታዬ? ተጠላሽ፣ በቃ ተጠላው። በማርያም ምን ላድርግ? እያደረገነች ብለሽ እንዳልጨፈርሽ ወይኔ ግን ሰዓቱ አሁን ይመስልሽ ነበር ቤታዬ? ታውቁልኛል። ቁርጤ እኮ ጭራሽ መናገር እኮ ነው የቀራቸው።
አንተ እናንተ እኔ እና እሱ ስለምንሳፈጥ ነው። እሺ የምር እንዳታረጉት።